ሰላም እንዴት ናችሁልኝ? እንኳን ወደ ገርሊ ዞን በሰላም መጣችሁ። በዚህ ፔጅ እንግዲህ ስለ ሰልፍ ኬር፣ ስለ ፋሽን፣ ስለ ሰልፍ ዲቨሎፕመንት ብቻ ምን አለፋችሁ በጣም ቆንጆ ነገሮችን ነው የምናወራው። ዛሬ እንግዲህ ርዕሱ ላይ እንደምታዩት ለክረምት የሚሆኑ ቀለል ያሉ አለባበሶችን ነው የምናየው። በነገራችን ላይ እኔ የክረምት ሰው አይደለሁም በጭራሽ ማለት ነው። ክረምት ዝናብ ምናምን ነገር አይመቸኝም። አይሚን ማለት ሰው ለምንድን ነው እኔ ክረምት የሚወደው? እኔ ግራ ነው የሚገባኝ። በቃ ክረምት አሁን ምኑ ደስ ይላል? እስቲ ዝናብ ደስ ይላል፣ መበረድ ደስ ይላል፣ ስትወጡ ምናምን እዚህ ጋር በቃ በውሃ መንበረጫጨቅ ምናምን ምኑ ደስ የሚለው? እስቲ ክረምት የምትወዱ ሰዎች እውነት አስረዱኝ። እኔ አይገባኝም ነው የምላችሁ። ግን እንግዲህ ያው ምንም ማድረግ አይቻልም፣ ክረምቱ ደርሷል። ስለዚህ ለክረምት የሚሆኑ በጣም ቀለል ያሉ አለባበሶች አብረን እናያለን። ዛሬ የምናያቸው አለባበሶች በአንድ ሹራብና በአንድ ኮት ብቻ የተለያየ ስታይሊንግ እየቀያየርን እንዴት መልበስ እንደምንችል ነው። ስለዚህ አብራችሁ ይቆዩ። የመጀመሪያ የምናየው እንግዲህ ይሄንን ሹራብ በመጠቀም ነው። ይሄውን ቤዚክ ሹራብ ነው አይደለ? ሁላችንም ጋር ሊኖር የሚችል ሹራብ ነው። ስለዚህ ይሄንን ሹራብ በመጠቀም በጂንስ፣ በጨርቅ ሱሪ፣ በቀሚስ እንዴት እያደረገን ስታይል ማድረግ እንደምንችል እናያለን። የመጀመሪያ አለባበስ እንግዲህ ይሄንን ይመስላል። በጣም ቀላል ነው። በጂንስ ነው የለበስኩት። ምንድን ያደረኩት ይሄኛውን ሹራቡን እዚህ ብራይ ውስጥ ተካረኩት፣ ከፊት ለፊት ፓርቱን። ከዛ በኋላ ከኋላ ያለውን ደግሞ እንደዛው ነው የለቀኩት። ከዛ በኋላ ስኒከር ጫማ እንደዚህ አረኩበት። ከዛ በቃ እንደዚህ ቆንጆ ሆነ ቦርሳችንን ይዘን መውጣት እንችላለን። ሁለተኛው አለባበስ ደግሞ ይሄንን ይመስላል። ከስር እንደዚህ ነጭ ሸሚዝ እናደርግበታለን። ከዛ በኋላ እንደዚህ በጨርቅ ሱሪ እናደርጋለን። ከዛ በኋላ ከስር ደግሞ ሂል ያለው እንደዚህ ትንሽ ከፍ ያለ ጫማ ወይም ቡትስ ብናደርግበት በጣም አሪፍ ነው። ስለዚህ በቃ አሁን ቦርሳችንን ደግሞ እንደዚህ ይዘን መውጣት እንችላለን። እንዴት አያችሁት? አሁን ደግሞ እስቲ ወደ ኮቱ እንሄዳለን እና በቀሚስና በጂንስ እንዴት ኮቱን ስታይል ማድረግ እንደምንችል አብረን እናያለን። አሁን ደግሞ እንደዚህ ኮታችንን እንደዚህ ለብሰን መተናል። ቅድም የለበስኩት ጂንስ ነው ይሄ በነገራችን ላይ። ከዛ ከስር ደግሞ ቤዚክ ነጭ ቲሸርት፣ ከላይ ኮታችንን እንደዚህ እናረጋለን። ከዛ በላይ የክረምት ቡትስ ጫማችንን እንደዚህ እናረጋለን። ከዛ በቃ ቦርሳችንን እንደዚህ ቀለል ያለ ቦርሳ ወይም ደግሞ እንደምንፈልገው አይነት ቦርሳ ይዘን እንደዚህ አድርገን ዝንጥ ብለን መውጣት እንችላለን። እንዴት አያችሁት? ወደዳችሁት? እኔ ይሄንን አለባበስ በጣም ነው የምወደው። አንደኛ በጣም በቃ ይሄ በጣም አይሞቃችሁም፣ የቅጥልም አያደርግም፣ ለሁሉም ወይዘር ይሆናል ማለት ነው። ይሄ በጣም በቃ ሲሪየስ የሆነ ግጭ ያለም አለባበስ አይደለም። በዛው ልክ ደግሞ ይሄ ደግሞ በጣም ካዥዋል አይደለም። ስለዚህ ጂንስ እና እንደዚህ ብሌዘር አንድ ላይ ኮምቢኔሽን በጣም ነው የምወደው። እንዴት አያችሁት እናንተ? ከዛ እንግዲህ አሁን ደግሞ እስቲ ይሄንን ቀሚስ በብሌዘር ወይም ደግሞ በቅድሙ ኮት ወይም ደግሞ ትንሽ ረዘም ያለ ካፖርት ነገር አለኝ በሱ ስታይል ለማድረግ እንሞክር። ስለዚህ ክረምት ስለሆነ ከስር እንደዚህ አይነት ስቶኪንግ እናደርጋለን ማለት ነው። እስቲ ለብሼው ልምጣ። ቀጣዩ አውትፊት እንግዲህ ይሄንን ይመስላል። በቀሚስ እንደዚህ ስቶኪንጋችንን እንደዚህ አድርገን ቡትስ ጫማችንን እንደዚህ ቅድሙን አድርገን ከዛ ተለቅ ያለ ከቅድሙ ትንሽ ተለቅ ያለ ብሌዘር ነው ያደረኩት። የቅድሙም አይነት ማድረግ ይቻላል፣ ምንም ችግር የለውም። እንደሱ አድርጌ ነው እንግዲህ የመጣሁት። እዚህ ጋር እንደምታዩኝ እንዴት አያችሁት? እኔ በጣም ነው የወደድኩት። በጣም ነው የሚያዘንጠው። በቃ ይሄ ለቢሮ ራሱ ይሆናል፣ ለሁሉም ነገር ይሆናል እና ሁሉንም ያማከለ አውትፊት ነው። እና ደግሞ አንዳንድ ኮቶች እንደዚህ እጃቸው እንደዚህ ረዝሞ ምናምን ትንሽ የሚደብሩን ከሆነ ምንድነው የምናደርገው? እንደዚህ አይነት የፀጉር ማስያዣ እንይዝና ማለት ነው የፀጉር ማስያዣውን እንደዚህ አድርገን እንደዚህ እናደርገዋለን። ከዛ በኋላ ይሄንን እንደዚህ ወደ ውስጥ እንደዚህ ማጠፍ። ከዛ በኋላ ኮቱ ይሰበሰበልንና በጣም እንትን አይልብንም፣ ይዝርክርክ እንዳይልብን ማለት ነው። ይሄኛውም ረጅም እንዳይሆንብን እንደዚህ አድርገን አሳጥረን ቆንጆ አይነት ሉክ እንዲኖረው ማድረግ እንችላለን። አሁን ይሄው በልኪ ምናምን አይነት ሉክ የለውም። እንደምታዩት እንደዚህ ቆንጆ ሆነ። ቦርሳችንን እንደዚህ እዚች ጋር የቅድሟን ቦርሳ እንደዚህ ቀለል አድርገን እንደዚህ ይዘን እንወጣለን ማለት ነው። እንዴት አያችሁት? እስቲ ሬት አድርጉት። ከዛ ይሄንኑ አውትፊት ማለት ነው ከላይ የቅድሟን ሹራብ አድርጌ ደግሞ ተመልሼ ልምጣ።
አሁን ደግሞ የቅድሙን ቀሚስ ከላይ ደግሞ የቅድሙን ሹራብ አድርገን የቅድሙን ስኒከር ጫማ አድርገን እንደዚህ ሆነን ደግሞ ተመልሰናል። ይሄኛው በጣም ዝናብ ምናምን ያልበዛበት ቀን ሲሆን ነው፣ ወይም ደግሞ ዝናብ የበዛበት ቀን ከሆነ ደግሞ ለቅድሙ ስቶኪንግ ማድረግ እንችላለን ከስር ማለት ነው። ስለዚህ ይሄንንም እንደዚህ የትኛውን ቦርሳ እንያዝ? እቺኛዋን ቀለል ያለችውን ቦርሳ እቺኛዋን ቦርሳ እንደዚህ እንይዝበታለን። ከዛ በኋላ እንደዚህ ቀለል ያለ አውትፊት የሚያምር ለብሰን መውጣት ነው ማለት ነው። እንዴት አያችሁት? ስለዚህ እንግዲህ አይሆፕ እነዚህን አውትፊቶች ወዳችኋቸዋል ብዬ አስባለሁ። እንግዲህ የትኛው ተመቻችሁ? የትኛው አውትፊት ተመቻችሁ? 1 2 3 4 5 የትኛው ተመቻችሁ? እስቲ ከስር ኮሜንት ላይ አሳውቁኝ። እንደዚህ አይነት ደግሞ ስታይሊንግ ቲፖች ወደፊት እንድሰራላችሁ የምትፈልጉ ከሆነ ይሄን ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ አይነት ደግሞ ተመሳሳይ ቪዲዮዎች፣ የስታይሊንግ ቪዲዮዎች፣ የሰልፍ ኬር ቪዲዮዎች ብዙ ነገሮች ስለሚኖሩ ይሄን ፔጅ ሰብስክራይብ ማድረግ እንዳትረሱ። ወደፊት ገና አብረን እምር ዝንጥ እንላለን ከውስጥም ከውጭም። ወዳችኋለሁ።